እግዚአብሔር አራቀ ከህይወቴም ከቤቴም ሬሳ አልወጣም እሱም በህይወት አለ ከዛ ፊት ደግሞ አንዳንድ ጊዜ ሰው ልቡ እምቢ ካለ ካመጻ ሁላችንም ምስክር እንደሆነ ነው ሁላችንም ወጣቶች ስለሆናችሁ እንድትሰሙ ነው ልባችሁ ካመጻ ከእግዚአብሔርም ከሁሉም እምቢ ካለ ልባችሁን መርምሩ ዝም አትበሉ ምክንያቱም መስዋዕት መከፈል ነው እውነት ነው ይሄ እውነት ነው ልባችሁ ካመጻ እምቢ ካለ ወደ እግዚአብሔር ለማምጣት እስቲ ዞር በሉ አሁን ወንበሮቹን እዩ ሁላችሁም ዞር በሉ ወደ ወንበሮች ባዶ ነው አይደል ዛሬ አሁን ለየት ያለ ነገር የለም ሰርግ የለም ምንም ቢኖር ቅዱሳን አንድ ቀን እዚህ ቤት አሁን መላእክቶቹ መጥቶ የእያንዳንዱን ምለምነውን ልመና የሚያመሰግነው ምስጋና ሁሉንም ነገር አይደለም ይዞ መሄዳ አሁን እነዚህ ወንበሮቹን መዝግበው ነው መሄዳ አይደለም አዎ እመኑ እንደዚህ ነው ስለዚህ ልባቸው ሲያምጽ ልባቸው እምቢ ሲል ለምንድን ነው ባሉ ካላላቸው መስዋዕት መክፈል ነው የሚሆነው ለምን እንዳልኩ ባለቤቴ እውነት ለመናገር የእግዚአብሔር ሰው ኤርሚ ብዙ ጊዜ መስዋዕት ከፍሎ ለምኗል ሌሎችም ለምኗል በሆነ ጊዜ አመጻ ከእግዚአብሔር ቤት ሻሻ ያው የሚሆን ነገር ሁሉ አረጋ ውጪ ወጣ በዛ ሰዓት እኔና እሱ ያው በጣም ብዙ ነገር ውስጥ ገባን ያው ሁሉ ብዙ ጊዜ አለቅሳለሁ እና አንዳንድ ጊዜ ቅዱሳኑም ከኢቶቼ ከጎኔ ሆኖ እንደዚህ ሞኛ አንድ ነገር ደግሞ ቸርች አልቀርም ምንም ከሱ ጋር ምንም ለሊቱን ሙሉ በውጋ አድሬ ጧት ፊቴን ታጥቤ ልብሴን ለብሼ ወደ ቸርች ነው የመጣው ለምን ከሱ ጋር ያለው ነገር ካልተስተካከለ እኔ ቸርች አልሄድም ብል እየባሰ ይሄዳል እንጂ አይመለስም ስለዚህ እኔ ወደ ቸርች እመጣለሁ እዚህ ጋር ልቤን እንደምንም ይዤ ያንን ሁሉ ወደ ኋላ ጥዬ ጸልዬ ከኢቶቼ ጋር ከናንተ ጋር ከህብረት እስቲ ወደ ቸርች ሲመጣ እኮ ያ ቀንበር ሁሉ ይሰበራል ትረሳላችሁ እዛ ከሆናችሁ እየባሰ ነው የሚሄደው ያንን ሁሉ ረስቼ ወደ ቸርች ይመጣ ነበር ከዛ አዲስ ነገር ይዤ ሄዳለሁ አንዳንድ ጊዜ ስራ ፈት ወይ ቤት ሲቀመጥ እኔ ከቸርች ሄዳለሁ እሱ ቤት አለ ሌላ ነገር ነው እኔ ከዚህ ይዤ ሄዳ እሳትና ጭድ ይያዛል በቃ ትንሽ ጊዜ ከቸርች ከአምልኮ ሄጄ ወደ ጫካ ሲሄድ እውነት ነው ይሄ አንድ ቀን ከጉባኤ ወጥቼ እቤት እሱ ነበረ እኔ ከዚህ ሄድኩ ይሄ ከማንም አላወራም እኔ በቃ በውስጤ ያ አለፈ ብዬ ነው እየተወኩት ከዛ እሱ እቤት በቃ የምላስ መጥፎ ነው ስናገር እኔ ከዚህ እሳት ሆኜ ሄድኩ እሱ እዛ ጭዶ ነው በቃ ተያያዘ ከዛ ውልቅ ብዬ ወደ ጫካ ሲሄድ የሆነች ቃጭን ልጅ ናት ለካ አማኝ ናትና በቃ ድምጼን ሰማች ጌታው ዝም ትላለህ ዝም አታኝም ማለት ነው ዋ ይላሉ ምድረባዳ ነው ማንንም የለም ወደ ጫካ እየሄድኩ ነው ሮጣ ወጣችና እቴ ምን ሆነሽ ነው እንደዚህ አማኝ ነሽ አዎ የት መጣሽ ከቸርች እንደዚህ አንቺ ይሄ እኮ ያልፋል ትንሽ ልጅ ናት በቃ እንደው በቃ ትንሽ ልጅ ናት ይሄ ያልፋል ወይ ቤቴ ግቢ ወይ ቤትሽ ልውሰዳለች እኔ አትውሰድ ወደ ተመልሼ መጣው ነው በቃ ከሱ ጋር ተግባባን ቡና ፈላ ተወኩት ረሳ እና ያ ሁሉ ዘመን አልፍ ነበር ያ ሁሉ የሚያልፋል ምንድነው የሱ ልብ በማመጹ የተነሳ ትዳሩም እየታመሰ ብዙ ነገር እየሆነ እንደዚህ እየሆኑም እየወደቁ እየተነሳ እኔ ደግሞ ከጌታ ጋር እንደዚህ እየሆኑ ወደ ጌታ እየመጣው ህብረቱ ሁሉ ነገር ወደ ቸርች እያረኩ በዛ መሃል እንደዚህ እየሆነ ይሄ በሽታ መጣ ከዛ ፊት የእግዚአብሔር ሰው ሄደና ንስሐ ሊያስገባ ሞከረ ወንድሜ እውነት አሁን አንዳንድ ጊዜ ሰው ያው ትዳር ላይ ስትሆን እኔ እሱን አግብቻለሁ ወንድሞቼ የኔ ተላላቆች ናቸው እውነት በሰውነቱ የተከበሩ ናቸው ከዛ ሁለት ወንድሞቼ ቁጭ ብሎ የእግዚአብሔር ሰው ኤርሚ ቁጭ ብሎ ከዛ እንደዚህ ስለንሳ ሲያወራ በኢየሱስም እንደዛላ አንደበትና እንደዛላ ንግግር ምክንያቱም እሱ በቃ ጣጣራ ሆኗል ልቡ ምንም እንደማይመለስ ሆኖ መጥፎ ንግግር ነው ተናገረ ወንድሞቼ ምንም አልተናገሩም ጎንበስ ብሎ ዝም ነው አለ በቃ እግዚአብሔር አለ አንቺ
አስበይ በርቺ ጸልይ ልጆቹን ደግሞ ሰብስቢ ያለው እንደዚህ ነው ሁለቱም ወንድሞቼ ከዛ የእግዚአብሔርን ሰው በቃሽ ያንተ ይለፍ ቀናል ብሎ እሱም በቃ ትቶ መጣ ከዛ በኋላ እሱ በቃ እምቢ አለ አመፀ በቃ ከዛ ምንም በቃ መመለስ ሁኔታ ምንም አልነበረም እንደው በቃ እሱ አንዴ ክሩሉ ከመንገድ ገዝቶ አምጥቶ አንገቱ ላይ አስሮ አየው አንድ ቀን ሲመጣ ደግሞ ጭራሽ አንገት ላይ አይ ዝም ብሎ የሚባል ነገር የለም ሁሉ ነገር ትርጉም አለ ነው ትርጉም የሌለ ነገር እኛ እናረጋለን ከዛ አንተ እቤቴ ላይ እርግማን አታምጣ በቃ ምንድነው አንተ እኮ አማኝ ነህ ወይ ምንድነው ለምን አረክ አይ ዝም ብዬ ነው አለ ከሱ ክራ ተነሳ ደግሞ አንድ 3 ወር ውጋ ተነሳ ቤት ውስጥ ይሄንን ፊታ አልፈታም ምን እና እሱ ነው ውጋ ከዛ ቀራ መጨረሻ ላይ ይሄው እግዚአብሔር በሚያውቀው እግዚአብሔር እኮ የሚያመልከው ሰው አያጣም እኛ ብናምጽ ብንሄድ መስዋዕት መክፈል ለራሳችን ይሆናል እንጂ እግዚአብሔርን የሚያመሰግን አይጠፋም እልፍ አላፍ መላእክቶቹ ያመሰግኑዋል ስለዚህ ራሳችን ነው መስዋዕት መክፈል ነው ስለዚህ እሱ እንደዚህ ሆኖ ሄዶ መጨረሻ ላይ አሁን እንደምታዩ ጌታን ተቀበለ ሲቀበል ጌታን ሲቀበል እውነት ንሳ ሲገባ ጌታ በፊቱም ተቀብሏል እሱ በፊት ያው ኦርቶዶክስም ቢሆን ጌታ ተቀብሏል ከኔ ሳንገናኝ በፊቱ በጌታ ነበረ ያው እንደዚህ ነው ወዳ ላይ ይሄድ ነበር እንጂ ከዛ እንደዚህ ሊሞታ ሆነ ጊዜ አፉ ሳይያዝ ንሳ ለማስገባት እየታገልን ነበር በቃ አፉ ሁሉ በቃ እምቢላል እኮ ሰውነታችን እውነት እግዚአብሔርን እኮ አሁን ሰውነታችን የሚታዘዝ ጊዜ ማመስገን ንሳ መግባት ካለብን መግባት ነው እንጂ ከተያዝ ደቂቃ ላይ እኮ በቃ አለቀ እኮ ጸጥላል ንሳ ለመግባት ጊዜ አይኖርም እሱ ንሳ ለመግባትም ጊዜ አልነበረም እንደበቱ ተያዘ ሁሉ ጠረኑ ተቀየረ ሁሉ ነገር ተበለሻሸ እንዴት እንደሆነ ሰው ነበረ ሌላ ነገር ተቀየረ ጦቁረቱ ሁሉ ነገሩ እና ዳጊ ኤሊም ደርሷል ነበር አላውቅም ነርቢ ገብቶ አይቷል በቃ ተስፋ መቁረጥ ላይ ነው ሊዲያ ተዘጋጅ ነው ሰው ሁሉ እውነት ነው እኔ እሱን ሆስፒታል ይዤ ሲሄድ እና ዓለም ያልጠረጉ ቤት ያላስተካከሉ ነገር የለም ምክንያቱም ሬሳ ነው የሚመጣው ተብሎ ነበር ግን እኔ ውስጤ ላይ በቃ ፍራቻ ሞት ቢያስፈራ ነው እውነት ሞት ቀርቶ ጠንከር ያለ ህመም ሲታመም ሰው ይፈራል እኔ በጣም ሞት ከቤቴ ሬሳ ይወጣ ከቤቴ ቃል አውጡ ማንኛውም ጊዜ እኔ በዛም እንትን እላለሁ የሆነ ነገር ሲሆን ሲከብዳችሁ ሲጨልም ቃል አውጡ ካፋችሁ ቃል አውጡ እኔም እንደዚህ ነበር ቃል የሚያወጣ አልሞተም በህይወት አለ ከጌታም ጋር ሆኗል ሰላም ነው ሁሉ ነገር ይሄው እዚህ ቁጭ ብለዋል አንዴ ተነስና ዳና ነው ከጌታ ያለው ነገሩም ጥሩ ነው አሁን ስንቶሮ ናሴ ላይ ነው የታመመው ሆስፒታል ተኝቶ እንደዚህ ሆኖ ሁሉ ነገር አልቆ አሁን እየተንገዳገደ ምን ይያለ አሁን በጣም ጥሩ ሁኔታ ላይ ነው አለ እኔ እንደው በቃ እሱ ሁሉ አልፎ ስራ ሁሉ ጀምሯል እግዚአብሔር ይመስገን በእውነት አመስግን እግዚአብሔር እና ሹፌር ነው እኔ መጀመሪያ መኪና ይዞ ከቤት ሲወጣ ስልኬን ሁሉ ሊዘጋ አስባለሁ እኔ ጆሮም አይሰማም ምንድነው የሚሰማ ምን ላይ ነው የሚወጣ እግዚአብሔር ታማኝ ነው ምንም አልሆነም ሰርቶ ብር ይዞ መጣ ድጋሚን ሰርቶ መጣ አሁንም እየሰራ ነው ይሁድ አይሰራም እግዚአብሔር ይመስገን ክብሩን ለእግዚአብሔር ስጥ ይሄንን ሌላ የቆየ ነው ግን አላቆየም የቆየ ነው ወንድሜ እሱንም አንድ ቀን ምስክርነት ተሰጣለሁ እያልኩ ነው ዛሬ ጨርሳለሁ አላቆየም ወንድሜ ገጠር ከደቡብ አፍሪካ መጥቶ ገጠር ነበረ አጋጣሚ ቤንዚል ከእንትን አምጥቶ ቤንዚል እየጨመረ መኪና ላይ አይደለም ጄኔሬተር ላይ ቤንዚል እየጨመረ ገና ኩሽና ላይ የነበረ እሳት ተነስቶ ኩሽና ሩቅ ነው እሱ ቤንዚል እዚህ ጋር እንትን ጄኔሬተር ላይ እየጨመረ ከዛ እሳት ተነስቶ ወንድሜ በጣም ተጎድቶ ነበር ይሁድ እዚህ ጉባኤ ላይ የእግዚአብሔር ሰው ለኔ ቃል እያመጣ ነበር ሊዲያ ቤተሰቦች ላይ ከልጆችሽና ከባለቤትሽ ውጪ የሆነ አደጋ ይደርሳል ግን እግዚአብሔር ቀድሜያለሁ ይላል
ቀድሜያለሁ ይላል እያለ ሶስቴ ነበረ የእግዚአብሔር ሰው የተናገረ። ከዛ ይሄ የሆነ ይሁን ነው ተናገረ። ይሄን ወንድሜ የተቃጠለ መቼ ነው? ማክሰኞ ነው። ማክሰኞ እውነት ይተርፋል። 20 ሊትር ቤንዚን ማለት ለሆሳና ሁሉ ይበቃል። ግን እሱ ወደ ላይ ነው እንደዚህ እየፈነዳ ቤንዚን እጁ ላይ 20 ሊትር ጀርኪን ይዟል። አንድ ጆክ ቀድቻለሁ አለ። ጄኔሬተር ላይ ሊጨምር ነው። ኳስ አሳያል። ኳስ ሰዓት ደርሷል እያለ ልጆቹ በር ላይ ከሆሳና ገበያ ይዞ መጥቶ መኪና አቁሞ ከዛ ቤንዚሉም እንደዚህ እንትን ብሎ ሞቋል። እሳት ሩቅ ነው አለ። ሲቦ ከስንት ሜትር እንደሆነ እንዳመጣለ እጄን ሲያይ እጄ ላይ እሳት ወጥቷል። ይሄ እሳት ምንድነው ሲል ከስር አለ ጀርኪን ላይ ተያዘ። ወንድሜ እውነት ታጋይ ነው፣ ጎበዝ ነው፣ ደግሞ ያስተውላል። ይሄንን እሱ እየተቃጠለ ሰውነቱ አልቋል። እየተቃጠለ ቤንዚሉን ጀርኪኑንም ይሄንንም ሾንኮራ አለ ግቢ ውስጥ ነው። ግቢውን ደግሞ ዘግቷል። በእንትን ውጭ ያሉ ልጆቹ ምናምን ገብቶ እንዳይረብሹ ግቢው ዘግቷል። ሚስቱ ሐራስ ናት። እግዚአብሔር ጣልቃ ሲገባ እግዚአብሔር ከተናገረ ያረጋል። እዚህ ላይ ለኔ እግዚአብሔር ምናገረ ነበር። እዛ ላይ ወንድሜ ደግሞ ከሰው ጋር ለፍቶ መጥቶ ህይወቱ እንዳይጠፋ እሱን አዳነ። እግዚአብሔርን አመስግኖ ከዛ 2 ወር 3 ወር ታማማ። ምን ሆነ? አሁን ጤነኛ ሎርማን እንደኛ ነው። መኪና ይነዳል፣ ሁሉ ነገር ይሰራል፣ ጤነኛ ነው። የእግዚአብሔር ሰው እድሜ አይቷል። ጤነኛ ሆኖ የታመመ ጊዜ ባያይም እግዚአብሔር አይቶ ነበረ። እሱንም እግዚአብሔርን አመስግኖ ወንድምንም ስላዳነ እግዚአብሔር ይመስገን። እግዚአብሔር ስሙ ይባረክ። አንተስ ብትል የለም እስቲ አንዱ ሊቃና እስቲ ወደፊት ከሞት አይደል ዳንከው ታዲያ ያንን እኮ መስከር ግድላል በእግዚአብሔር ፊት በሕዝቡ ፊት። እንግዲህ ቅድም እንደ ያወራችሁ ሰው እሱ ነው በኪሰኝ ይባላል ስማ እና እስቲ ከዛ በፊት የነበረውና አሁን ያለውን ቤት ነግረን ሲወቱ ከዛ በፊት ግን ያው በጌታ ነበር፣ መሀል ላይ ወጣ። ከዛ ደግሞ ያው ከወጣ በኋላ ደረሰበትን ከዛ በኋላ ያለውን እስቲ። እሺ እግዚአብሔር ስም የተባረከ። ሁላችሁም ተባረኩ። እኔ ባለም ከጌታ ወጥቼ ባካ አድርጌ ነበርና በጣም ከባድ ሱስ ውስጥ ነበርኩ። ቤቴም ይረበሽ ነበር። ያው እግዚአብሔር ቀን አለው በሰዓቱ መለሰኝ። እግዚአብሔር ይባረክ። አሁን ለውጣለሁ ወደ ቤቱ ተመልሼ ከእናንተ ጋር እየመለኩ ነው። እድል ተሰጥቶኝ ድጋሚ ስሙ ይባረክ። ለጌታ ክብር ስጡ። ሃሌሉያ። ያው እንግዲህ እንደ መድረክ ላይ እንደምታውቁት ቃል አጥራለ ቃላት ምንም ተናጋሪ ብንሆን መድረክ ላይ እንጂ አሁን እንዳወራችሁ ያው ቢኪሳይ ብዙ ጊዜ ተለምነው ረጅም ጊዜ የመጨረሻ ንግግር ሊዲያ ስታወራ የሆነ ማታ ወንድሟ ከውጭ መጣው እስከ 4 ሰዓት መሰለኝ ቆይተን ያው በእነሱ ጉዳይ ስንቆይ ቢኪሳይ ወደ ጌታ አትመለስም መቼም አልመለስም አለኝ ማለት ደስ አይልም መቼም አልመለስም ስለ እሺ ተነመጠር ማለት ነው። እንግዲህ እንደምታውቁት እዚህ አካባቢ ሱስ ያው ታዋቂ ሱሰኛ የነበረው ሰው ነው። ጌታ ይባርክ። ስለሱ አጫጭብለት በቃ ሃሌሉያ። በሌላ በጣም ደግ ሰው ነው። በጣም ያለውን ለሰው ለማካፈል ለመስጠት በጣም ደግ ነው። ግን ዓለም ሲገባ እንደዚህ ነው። ይሄ ሰው በክብር አለ ተመለሰው። ባለፈው የታመመው ጊዜ ራሱን አላወቀም። ስንት ጊዜ ረጅም ጊዜ ማለት ነው። እና በሆስፒታሎች ቆይቷል። አለቀ ሞተ። እሷም እንዳለችው ሞተ ከተባለበት እግዚአብሔር ደግሞ ኑር ብለው የንስሐ ጊዜ እንደገና እድል የሰጠ ጌታ ይባረክ። አጨብጭባ ባካችሁ ለዚህ ጌታ ሃሌሉያ። እግዚአብሔር እኮ ለሰው አንድ ነገር መውደድ አለባችሁ። እግዚአብሔር የንስሐ ጊዜ ከሰጣችሁ
አደጋው የንስሐ ጊዜ ካልሰጠን እግዚአብሔር የንስሐ ጊዜ እንደገና የምትመለስበት ጊዜ ሲሰጥ ያችን ሰዓት መጠቀሙንና ይሄ እንደገና የንስሐ ጊዜ ሰጣው ተመልሶ ደግሞ ያው ከዛ ከሞት ከሞተበት ከዛለበት ራስን ከማያውቅበት እግዚአብሔር መልሶ እንደገና ወደ ቤቱ ለቤቱ ስላበቃው አጨብጭቡለት ባካችሁ። ሃሌሉያ! እግዚአብሔር ያድናል። ጌታ ኢየሱስ ከሱስ ያድናል፣ ከሞት ያድናል፣ ከጨለማ ያድናል፣ ከማንኛውም እስራት ይፈታል። ይሄ ቀላል የሚባለው አይደለም። ስለዚህ ጌታ የተባረከ ይሁን። ከዛ በኋላ እንደገና ተመልሶ ያ ሰው ማንም እንዲና ብለን ተስፋ አልተደረገም፣ ግን ጌታ እንደገና ንስሐ ጊዜ ሰጥቶት ተመልሶ በእግዚአብሔር ፊት እንደገና አሁን ደግሞ አንደኛ ሆኗል። አጨብጭቡ ለጌታ ክብር። አንደኛ የሆነበት እስካሁን ይሁድ ገብቶ አያውቅም። አሁን ይሁድ በተከታታይ ይመጣል። አሁን ሰኞ አይቀርም። አሜን አሜን። አርባ አይቀርም። ኢየሱስ ያድናል። ይሁድ አንደኛ ነው። እስቲ አጨብጭቡ ለጌታ ሃሌሉያ። እግዚአብሔር እንደዚህ ይፈታል። አዎ በጣም የሚገርመው በቃ ካላወቃችሁ በተለይ ይሄ ነባር ነን የምትሉ ሰዎች ካላወቃችሁ እንደዚህ ኋለኞች ፊተኛ የሚሆንበት ዘመን ነው። አውቅ ያስፈልጋል። አሁን ትልቁ አሁን የሚያሳዝነው አሁን እዚህ ጋር የሞላ ህዝብ ነው። አሁን በምን ምክንያት ወደ ላይ ቅር አናውቅም። ከቸርች ቀርተው አንዳንዱ ብዙዎች ስራ ላይ እንደገባ እያየናቸው ነው። እኔ ጌታ ተናግሬ ያለሁ ባለፈው ሳምንት ይሁድ የገቡ ሰዎች ይከስራሉ ብሎኛል ጌታ። በጣም ይጎዳሉ፣ እንድትይዙ ይፈልጋሉ። እኔ ማመቻመች አልችልበትም። ፊት ለፊት ነው የምናገረው ለማዳም ማለት ነው። እግዚአብሔር ከሰጣቸው እነዚህ ግዳጅ ያለባቸው ሰዎች ግድ የለም ፖሊስን፣ ጤና ባለሙያዎችን ያው ግዳጅ ያለባቸው ግድ ነው፣ የመንግስት ኃላፊነት ነው። እዛ እያመለኩ ባላቸው ሰዓት እያመለኩ ይገኛሉ። ግን ሆን ብለው የራሴ ስራ ነው ብለው ደግሞ የሚሰሩ ሰዎች ይከስራሉ። ታዩታላችሁ። በጣም ከጉዳትም ጉዳት የሰበሰቡትን ደግሞ ለሆነ ነገር ከፍሎ ነው የሚመጡት እና ጥንቃቄ ብታደርጉ ይሻላል። ኋለኛ ብዙዎች ፊተኞች ኋለኞች ይሆናሉ ያለው እግዚአብሔር ቃል። ይሄ ሰው እኛ ስንመጣ ይሄው እኔ ለልጆች ያሳያለሁ የአብስራ አባት አያችሁ አይደል? እዛ እየቃመ ማለት ነው። እሱም ያው መልካም ስራ እንዳልሰራ ስለሚያውቅ ከኛ ይሸሻል። እኛ ግን እናየዋለን። ልጆች ያውቁታልና አየ ለልጆቹ ምን ያህል ጉዳት እንደሆነ ታውቁታላችሁ አይደለ? አዎ የእሱ አባት ይኸው እየቃመ ዞር ስን በቃኝ እና ታዲያ ያ እነዚህ አይነት ሰዎች ወደ ጌታ ቤት ይመጣሉ። ጌታ ይባረክ። አጨብጭቡ ለጌታ ክብር። ግን አንድ የሚያሳዝነው መጠንቀቅ ያለባችሁ ፊተኛ የሆነ የመሰለን ፊተኛ ነኝ የረጅም ጊዜ በጌታ ቤት ቆይቻለሁ የምንል ካልተጠነቀቀን አስቸጋሪ ነው። ብዙዎች በእርግጥ ወደ ጌታ ይመጣሉ። ጌታ የተባረከ